ያው በተደረገው በድርጅት ውስጥ በተደረገው ትግል ተንሳፈው ወጥተዋል ወደ ውጭ ማለት ነው። ከዛ ውጭ ግን ፐርሰናል እንኳን በኔትወርክም ብዙ በዛ ደረጃ የሚሉ ሰዎች ሊኖሩ ይችላሉ። ግን የኔትወርክ ኃይለኛ ኔትወርክ አላት ምናምን የሚል ለእኔ ብዙ የሚገልጽ አይደለም። ለማንኛውም ግን ያልሽው ነገር አለ። ዓለም ደብረጽዮንና ሞንጆርኖ አይነት ብለው በተለይ ይሄ ከድርጅት ውስጥ የወጣ አደገኛ የሆነ የጥገኛ ኃይል ድርጅት የምንለው መጨረሻ ላይም በከፍተኛ ደረጃ ብሔራዊ ክህደት መፈጸሙን የተረጋገጠና አሁን በስሙ ስንጠራው የብሔራዊ ክህደት የፈጸመ ቡድን ነው የምንለው። ይሄ ቡድን ማለት ነው እና የእነሱ አጫፋሪዎች እንደዛ አይነት ይላል። የዓለም የደብረጽዮንና የሞንጆርኖ የሚባል ህወሓት ነው ያለው። አደመ ነው የሚባለው። አደመ የሚባል አለ ይባላል። አዎ ይሉታል እነሱ። ዓለምም ይሁን እኔም ቢሆን የየራሳችን ሚና አለን በድርጅት ውስጥ ማለት ነው። ግን ወሳኙ ማዕከላዊ ኮሚቴ ነው የምንወስነው። በማዕከላዊ ኮሚቴ ደረጃ እና በስራ አስፈጻሚ የሚወሰነውም በስራ አስፈጻሚ ነው የምንወስነው እና ዝም ብሎ ስምን የማጥፋት ነገር ነው እንጂ በዚህ ደረጃ 3 ሰው ብቻ ድርጅቱን የሚያስከረክርበት ሁኔታ የለም። ህወሓት ማለት እንደዚህ አይነት ካልቸርም የለውም። ማዕከላዊ ኮሚቴም ስራ አስፈጻሚም የራሱ ስራ እንዲሰራ ነው የሚደረገው እና ትክክል አይደለም ለማለት ነው። እሺ እንግዲህ ስትራቴጂካዊ ሊደርሽፕ ፕሮብሌም አለብን ብላችሁ እንግዲህ ጉባኤ አድርጋችሁ አዲስ አመራር መጣችሁ እና አሁን ያላችሁበት ፖዚሽን የትግራይን ህዝብ ለመምራት ብቃት ያለው ስትራቴጂክ አመራር ፈጥሯል ብላችሁ ታምናላችሁ? አሪፍ ጥያቄ። ኦኬ ግምገማ በምናደርግበት ጊዜ የስትራቴጂክ ሊደርሺፕ ችግርም አለብን ብለናል። ችግራችን ስትራቴጂክ ነው ብለን ገምግመናል። ምን ለማለት ነው? ጥፋቱ ትንሽ ጥፋት አይደለም፣ ታክቲካል አይደለም ወይም ኦፕሬሽናል አይደለም፣ ስትራቴጂክ ብለን መገለጫዎች ማድረግን ችግር አለብን ብለን ያስቀመጥነው ነገር አለ። እንደዚህ አይነት ግምገማ በድርጅታችን ብዙ ጊዜ በተደጋጋሚ ለምንድነው ችግሩን በርቀት አይተሽ እንደዚህ አይነት ነገር ሊያጋጥም ይችላል ተብሎ አስቀድሞ መዘጋጀት ያለበትን ተዘጋጅቶ ችግሮችን ከመድረሳቸው በፊትም አንዳንዶቹ እንዳይደርሱ በማድረግ አመራር ካልሰጠችና ወደፊትም እንዴት መሄድ እንዳለብሽ ግልጽ በሆነ መንገድ አቅጣጫ አስቀምጠሽ ካልመራሽ አደገኛ የሆነ አካሄድ ይሆናል። ይሄ ከፍተኛ የሆነ የሊደርሺፕ ችግር ነው ይባላል። እንዲህ በምንልበት ጊዜ አሁን ያለው ሊደርሺፕ በተለየ ሁኔታ ያጋጠመው ችግር አለ። እንግዲህ እኛ በድርጅታችን ተደጋጋሚ ግምገማ አድርገናል። ከፍተኛ የሆነ ግምገማ ያደርግንባቸው ጊዜያቶች አሉ። በድርጅታችን ታሪክ የሚታወቅ ማለት ነው። ለምሳሌ 10 ዓመት ከቆየን በኋላ በ1977 ከፍተኛ የሆነ የድርጅት ግምገማ ተካሂዶ ነበር። ያኔ ትግሉ ወደፊት ለመራመድ ያቃተበት ሁኔታ ስለነበረ ችግሩ ምንድን ነው ተብሎ ተገምግሟል። ያኔ ቪዥነሪ ያለመሆን ከችግሩ ለመውጣት አቅጣጫዎችን ማስቀመጥ ላይ ዘግይተናል። የስትራቴጂክ ሊደርሺፕ ችግር ነው ተብሎ ያኔም ተገምግሟል። ትላልቆቹ ግምገማዎች ለማንሳት ብዬ 1993 የተካሄደ ግምገማ ነበር። ያኔም ምን አይነት ችግር ነው ያጋጠመን ተብሎ የተለያዩ መግለጫዎች አሉ። ችግሮቹ ግን የስትራቴጂክ ሊደርሺፕ ችግር ነው ተብሎ ያኔም ተገምግሟል። እንግዲህ እነመለስ በነበሩበት ጊዜ እነ አባይ ስዩም በነበሩበት ጊዜ ትላልቆቹ መሪዎቻችን በነበሩበት ጊዜም ቢሆን ችግሮቹን አይቶ ለመፍታትና አቅጣጫ ለማስቀመጥ በሚቸገርበት ጊዜ እንዲህ አይነት ችግር አለብን ብሎ በሰላ መንገድ ችግሩን ማስቀመጥና ከዛ ለመውጣት ምን አይነት ችግር ክብደቱ ነው የችግሩ ክብደት ለማሳየት ነው እንደዛ አይነት ግምገማ የሚደረግ። አሁንም በዚህ ደረጃ ገምግመናል። ከገመገም ችግርሽን ማየት ራሱ ግማሽ እንትን ነው መፍትሄ ነው እና ችግር አለብን ብለን አይተናል። ማየት የነበረብን ነገር አስቀድመን መገምገም የነበረብን ነገር የራሳችን የውስጣችን የአካባቢያችን አጠቃላይ የሀገሪቱን ሁኔታ ወዴት እየሄደ መሆኑን አይቶ አስቀድሞ መፍትሄዎችን በማስቀመጥ
መምራት የነበረብንን ነገር የጎደሉ ነገሮች እንዳሉ በግልጽ አድርገን አስቀምጠን alles. ጋይስ ለምንድን ነው ግን ታብታብ ማታረጉት? 20 ሺህ ምናምን መግባት ነበረባችሁ። ሼር ኮፒ እያለቀ ነው ጋይስ። ገምግመናል ማለት ነው። ወጣችኋል ወይ? በአንድ ቀን አይደለም ከዚህ የምትወጣው፣ ግን ከዚህ ለመውጣት የሚያስችሉን ዳይሬክሽንስ አስቀምጠን ድርጅቱ በአጠቃላይ ሪፎርም እንዲያካሂድና በመጪዎቹ አመታት አጠቃላይ ትግራይ ወዴት መድረስ እንዳለባት እንዴት መምራት እንዳለብን ለማየት ከድርጅቱ ፕሮግራምና ህገ ደንብ በፈተሽ ጀምሮ ፖሊሲዎቻችን ሁሉም ማየት አለብን ብለን ፕሮጀክት ኦፊስ አይነት አቋቁመን እየሰራን ነው ያለው። ብዙ ጥናቶችን እና ከአሁን በፊትም የተደረጉ አሉ፣ አሁንም የምንቀጥላቸው ነገሮች አሉ። ብዙ ህብረተሰብም እንዲሳተፍ እናደርጋለን። በዚህ ተገምግሞ ነው እንግዲህ ህብረተሰቡ አባሉን በሙሉ አሳትፈን ክሊር የምናደርጋቸው ቀጣይ አቅጣጫዎች አሉ እና አመራር መስጠት የሚቻለው በዚህ ደረጃ ነው እና ችግሮቻችንን ለመፍታት እየሰራን ስለሆነ ያሉብንን ስትራቴጂካሊ ችግሮች ናቸው ብለን አይዴንቲፋይ ያደረግናቸው ነገሮችን ለመፍታት እየተንቀሳቀስን ነው ያለው። እሺ፣ ትግራይን ወዴት ነው እየመራችኋት ያላችሁት? እንግዲህ በኢትዮጵያ ፖለቲካ ውስጥም በፕሪቶሪያ ስምምነት ሌላ ግንኙነት የለንም ብላችሁ ፕሪቶሪያ ብቻ ፎከስ እያደረጋችሁ ያላችሁት፣ ፌዴራል መንግስት ፌዴራል ኮሚሽን ውስጥም የላችሁም፣ ፓርላማ ውስጥ በኢትዮጵያ ፖለቲካ ውስጥ የላችሁም። ጥጊዛችሁ ተቀምጣችሁ ነው ያላችሁት። ትግራይ ደግሞ ዲክሌር አድርጋ ነፃ አልወጣችም፣ ስቲል በኢትዮጵያ ስር ነው ያለችው። ስለዚህ ትግራይን ወዴት ነው እየመራችኋት ያላችሁ? ህወሓት ሌሎቹ ሁሉ አስተባብሮ ህዝብን የሚያታግል ድርጅት ነው ታሪኩ። አሁን ግን ህዝብንም አስተባብሮ ህዝብን አታግሎ የሚወጣበትን መንገድም ሲያደርግ አናየውም እና ወዴት ነው ትግራይን እየመራችኋት ያላችሁት? ወዴት ነው እየሄደች ያለችው ትግራይ? ከሌሎቹ ህብረተሰቦች ከሌሎች ብሔር ብሔረሰቦች ጋር እጅ ለእጅ የመያያዝ በተለይ ከአማራ ህዝብ ጋር፣ ምክንያቱም አብሮ 3000 ዘመን የቆየው የአማራ ህዝብ ነው፣ ጎረቤት ነው እና ከአማራ ህዝብ ጋር አላይም ያለሁት። በተለይ ለእኔ ደግሞ ከሁለቱ እንደሚወለድ ጠዋትም ማታም የትግራይና የአማራን ህዝብ እንቅልፍ ነው የሚነሳኝና ያንን አላይም ያለሁት። የአማራ ህዝብ ትግል ላይ ያለው የአማራ ህዝብ የትግራይ ዕጣ ፈንታ ደርሶታል እና ያንን ተማራ እኮ ነች ማሜ ታግሎ የሚያታግለው ፓርቲ ኮርነር ይዞ ቁጭ ብሎ ነው ያለው እና እንዲሁን ማብረሽ ጨምረሽ የምትይው ካለ እንዳልሽው ከፌደራል መንግስት ጋር የሚያገናኘን አሁን ፕሪቶሪያ ብቻ ኦልሞስት ህገ መንግስታችን ነው ማለት እንችላለን። ምንም በሌላ መንገድ አንገናኝም። በፌደራል ምንም አይነት ቦታ የለንም። በተወካዮች ምክር ቤት የለንም፣ በፌዴሬሽን ምክር ቤት የለንም፣ በአስፈጻሚ አካልም የለንም። እየወጣ ያለው አዋጅም እየወጣ ያለው ህግም አጠቃላይ ፖሊሲዎቹ ምናምንም የኛ ምንም አይነት ኮንትሪቢሽን የለም። ምንም እኛ ያልተሳተፍንበት የኛ ሳይ ምንም ነገር ዜሮ በሆነበት ነው ህግ እየወጣ ግን በዛ ህግ እንድንተዳደር እየተገደድን ያለ። በዚህ ደረጃ ረጅም መቆየት አይቻልም። እንዲቆይም አንፈልግም። ከ6 ወር በላይ መቆየት የለበትም የሚል እምነት ነው የነበር። ስለዚህ አሁንም መሆን ያለበት ምንድነው? ፕሪቶሪያው ስምምነት ቶሎ መተግበር አለበት። በዛ በፕሪቶሪያ ስምምነት መሰረት ህገ መንግስታዊ እንትናችንን ሪስቶርድ መሆን አለብን። ምርጫ ማካሄድ አለብን። በአጠቃላይ በዚህ ሀገር ውስጥ እስካለን ድረስ ማንኛውም ኢትዮጵያዊ ያለበትን መብት ትግራይ መብትን መረጋገጥ አለበት ብለን እናምናለን። አጠቃላይ የትግራይ ህዝብ እድል እኛ አይደለም የምንወስድ። እኛ በግልጽ እኮ ነው የምናስቀምጠው። ማንኛውም ብሔር ብሔረሰብ የራሱን እድል በራሱ የመወሰን እስከ መገንጠል የሚል እኮ በጽናት ነው የምናምነው። በጽናት አንቀጽ 39 የሚለው በዚህ ደረጃ እኮ ነው የምናስቀምጠው። ካለን ድረስ ማንኛውም ኢትዮጵያዊ ያለበትን መብት ትግራይ መብትን መረጋገጥ አለበት ብለን እናምናለን። አጠቃላይ የትግራይ ህዝብ እድል እኛ አይደለም የምንወስድ። እኛ በግልጽ እኮ ነው የምናስቀምጠው። ማንኛውም ብሔር ብሔረሰብ የራሱን እድል በራሱ የመወሰን እስከ መገንጠል የሚል እኮ በጽናት ነው የምናምነው። በጽናት አንቀጽ 39 የሚለው በዚህ ደረጃ በአንቀጽ 39 በህገ መንግስቱ እንዲሰፍር አድርጋችኋል ተብለን ብዙ ነው የምንወቀሰው። እኛ ግን ዋስትናችን ነው ብለን ነው የምናምነው። እስከ ተመቸን ድረስ አብረን እንኖራለን። እስካልተመቸን ደግሞ ካልተመቸን ደግሞ የራሳችን እድል በራሳችን እንመልሳለን ነው። የራሳችን እድል በራሳችን
እንወስናለን ነው። ይሄ ለማንኛውም ብሔር ብሔረሰብ የተሰጠ መብት ነው። ስለዚህ የትግራይ ህዝብ ምን ይወስናል? እድሉ ሲያገኝ ይወስናል። ምንድነው የሚወስነው የሚለው ነገር አስቀድሞኛ መወሰን አንችልም ማለት ነው። ምን ቢወስን ነው የሚሻለው የሚለው ነገር ግልጽ የምናደርግበት ጊዜ ነው። የራሳችን አቋም ወስደን አሁን በኢትዮጵያ ሆኖ ይቀመጥና አብሮ ቢኖር ነው የሚሻለው? ኢትዮጵያ ውስጥ በሚኖርበት ጊዜስ ምን አይነት አሬንጅመንት ቢኖር፣ ምን አይነት ግንኙነት ሲኖር የትግራይ ህዝብ ይበልጥ ተጠቃሚ ይሆናል? ወይስ የራሱን እድል ወስኖ የራሱን ሀገር ቢመሰርት ነው የሚለው አማራጭ ነው። ይህን አማራጭ የትግራይ ህዝብ በግልጽ ውይይት ያደርግበት፣ በግልጽ ውይይት አድርጎ የሚወስነው ነገር ነው የሚሆነው እና ከመጀመሪያ ጀምሮ ኢትዮጵያ የብዙ ብሔር ብሔረሰብ ህዝቦች እስር ቤት ናት የነበረችው። ህዝቦቹ በጋራ መኖር የሚችሉት በፈቃዳቸው ብቻ ነው መሆን ያለበት። በጋራ መኖር እንችላለን፣ በጋራ ብንኖር ይበልጥ እንጠቀማለን፣ በእኩልነት ብንኖር ነው ሁላችንም የምንጠቀመው ብለው እስካመኑ ድረስ አብረው ይኖራል። በግዴታ ግን መሆን የለበት። አሁን ያለው የብሔሮችና ብሔረሰቦችን መብት ያለመከበር፣ አሁን እየተገፋን ያለንበትን ሁኔታ ፕሬዚደንት የትግራይ ፕሬዚደንት ይሄ ይሁን ብሎ ለመቀየር እንኳን መብታችንን በተነፈገበት ሁኔታ አብሮ ለመኖር የሚገፋፋ ያለው ሁኔታ እውነት ለመናገር ሆነ ማለት ይሄ ማሰብ አለበት። ማንኛውም ሰው እየተገፋን ነው ያለበት። አሁን ያለችው የፕሪቶሪያ ስምምነትም ተግባራዊ ለማድረግን መከራችን ነው እያየን ያለ። ፕሪቶሪያ ስምምነት በህገ መንግስት የተቀመጠው የትግራይ ሉዓላዊ ግዛት የሉዓላዊ መሬት ለምንድን ነው የማይመለሰው? በህገ መንግስት በግልጽ የተቀመጠ ነገር። የተፈናቀለው ህዝባችን ወደ ቀየው ለምን አይመለስም? በጣም የሚገርም ነገር ማርያማ፣ ይሄ በተለያዩ የትግራይ አካባቢዎች ያሉት ህዝቦች ወደ ድሮ ብሔራዊ ጭቆና ውስጥ ነው እየገቡ ያሉ። ልጆቻቸውን በትግርኛ ማስተማር አልቻሉ። ትግራዋይነታቸውን እንዲቀይሩ ፕሬዠር ነው እየተፈጠረ ያለ፣ ተጽዕኖ እየተፈጠረባቸው ነው ያለ ማንነታቸውን ለመቀየር። ይሄ አብሮ እንድትኖር እንድትጓጓ የሚያደርግ ነገር ነው። ጭቆና ከበዛ እኮ ሌላ አማራጭ ነው የምትፈልገው ማለት ነው። ስለዚህ ይሄ ይቅር፣ የመገፋፋቱ ነገር ቢቀር፣ ለሁላችን አብሮ ብንኖር ብንከባበር፣ በእኩልነት ብንኖር ለሁላችንም ሊጠቅም ይችል ይሆናል። ሞክረነዋል ደግሞ አሁን ያለው ሁኔታ ስናይ ግን በዚህ ደረጃ አብሮ ለመኖር የሚያደርግ ሳይሆን የሚገፋ እንድትገፋ የሚያደርግ ነገር ነው እየተፈጠረ ያለ። በትግራይ ህዝብ ላይ የተፈጠረው ጄኖሳይድም ምን ስላጠፋ ነው? የትግራይ ህዝብ የሁላ መስዋዕት ከከፈለ በኋላ እኔ ከሁሉም የበለጠ መስዋዕት ከፍያለሁና ከሁሉም የበለጠ ተጠቃሚ መሆን አለብኝ ሳይል የትግራይ ህዝብ እንደ ማንኛውም ኢትዮጵያ ተከባብረን ለሁላችንም ይጠቅማል ብሎ ስለታገለ ለዚህ ስርዓት አንዴ አይነት ህገ መንግስታዊ ስርዓት እንዲመጣ ስላደረገ ብቻ የተቀጣው ቅጣት አይተናል፣ ጄኖሳይዱ ማለት ነው። እና ምንድን ነው እያሰባችሁ ያላችሁ ለትግራይ የሚለው ነገር እንዳልኩሽ ከፍተኛ የሆነ ጥናት እያደረግን ነው ያለነው። ፕሮጀክት ኦፊስም ጭምር አቋቁመን ሰፊ ውይይት ይደረጋል። ህዝቡ በነፃነት እንዲወያይ እናደርጋለን። የመሰለውን ሀሳብ እንዲይዝም እናደርጋለን። ይሄ ማለት ግን ከጎረቤቶቻችንን በፍቅርና በአንድነት አንኖርም ማለት አይደለም። አጎራቤት ማለት አጎራባች የሆኑት ክልሎች እንዳልሽው አማራም በታሪክም በባህልም ብዙ ነገር የተሳሰረ ህዝብ ነው። የትግራይና የአማራ ህዝብ ጎረቤትም ነው። በፍቅር ቢኖር ነው ለሁለቱም ህዝብ የሚመረጥ። ሁሌ ጥላቻ፣ ሁሌ እርስ በርስ የመናቆር ነገር ይብቃ። በቃ ከአሁን በኋላ ሁሉም ህዝቦች በፍቅርና በሰላም አብረው የሚኖርበትን ሁኔታ ቢፈጠር ነው ለአማራ ህዝብም ለትግራይ ህዝብም የሚጠቅመው። አፋርም እንደዚሁ ጎረቤታችን ነው፣ የሚያስተሳሰረን ብዙ ነገር አለ። አብረን በሰላም መኖር እንፈልጋለን። ስለዚህ ከሁሉም ጎረቤት ህዝቦች ጋር በሰላም ለመኖር በጣም ከፍተኛ ፍላጎት ነው ያለን። ያለፈው አልፏል። ያለፈውን ታሪክ እንትን እያደረግን እዛ ባንኖር ነው የሚሻለው። ለወደፊቱ አብረን እንዴት እንኖር
አብረን እንዴት ማደግ እንችላለን፣ አብረን እንዴት በፍቅር መኖር እንችላለን የሚለው የሁሉም የአማራውም የትግራይም ህዝብ እንትን ቢሆንና በዛ ደረጃ አብረን የምንኖርበትን ነገር ይታሰብበት ነው ጥሩ የሚሆነው፣ ለህዝቡ የሚጠቅመው ይሄ ነው የሚል ጋይስ። ለምንድነው ታብታብ ሼር ማታረጉት? ነው እንዴ እያለቀ ነው። ሙሉውን አዳምጦ ህዝቡን የምንፈልገው አሁን ያለው የጦርነት ጉትጎታ የጦርነት አዋጅ ብዙዎችን አሸብሯል እና አውርታችሁ ታውቃላችሁ። አሁን ከኤርትራ ጋር እያደረገው ያለው ትግራይን ጎትተህ እንዳታስገባት ህዝባችን እንደገና በተደጋጋሚ ነው የምንገልጸው፣ ባገኘነው እድል ሁሉ ማለት ነው። የተለያዩ የውይይት መድረኮች አሉን ከፌደራል መንግስት ጋር ማለት ነው። በተለይ ቀደም ብሎ ደግሞ ህወሓት እንደ ፓርቲና ብልጽግና እንደ ፓርቲም መገናኘት ጀምረን ነበር። የሁለቱም ፓርቲዎች ስራ አስፈጻሚ አባላት ተደጋጋሚ ውይይቶች አድርገናል እና የሰላም ጉዳይ ኢሹ ነበር። ያኔ እኛ ምን ያህል ለሰላም ቁርጠኛ እንደሆን እንዲያምኑን ነው የምንፈልግ። ትረስት ነው አሁን የሌለ ሁለት ፓርቲ ማለት ከዛ በጣም ከፍተኛ ጉዳት ካደረሰ ጦርነት በኋላ በአንዴ መተማመኑ ይፈጠራል ብሎም መውሰድ አይቻልም፣ ግን መገንባት ይቻላል። ይሄ እርስ በርሱ እየተማመኑ የመሄድ ጉዳይ መፍጠር ይቻል ነበር እና ሁሌ ይጠረጥሩናል። በዛ ደረጃ ግን እኛ ለጦርነት ፍላጎት እንደሌለን በተደጋጋሚ ከብልጽግና ኃላፊዎች ጋር ባደረግነው ማለት ባገኘነው እድል ሁሉ ሀሳባችንን ስንገልጽ ነበር። ሌላ ደግሞ ያው አንዳንዴ በመግለጫ የመወራወር ነገር አለ። ያልሆነ ነገር በሚቀርቡበት ጊዜ አይ ይሄ ትክክል አይደለም ብለን እንመልሳለን። ለምሳሌ ቅርብ ጊዜ ሶስት ወር ታግዳችኋል። ለሶስት ወር የፖለቲካ እንቅስቃሴ ያታል። ለሶስት ወር ምርጫ ቦርድ የፌዴራል መንግስቱ ወይም የጠቅላይ ሚኒስትሩ አፍ ነው እና ምንም አይነት የፖለቲካ እንቅስቃሴ እንዳታደርጉ ለሶስት ወር አግዷችኋል። በጣም የሚገርም ነገር እኮ ነው። የካቲት 3 መሰለኝ ታግዳችኋል የሚል ደብዳቤ የደረሰ ምርጫ ቦርድ በቃ የራሴ ስራ እየሰራሁ ነኝ ብሎ አግጃችኋለሁ ይለናል። እንግዲህ ከየካቲት 3 በኋላ የአፍሪካ ህብረት እንትን ነበረ ዲስከሽን የሆነ ጽሁፍ ተጽፏል። በፕሪቶሪያ አግሪመንት ማለት የፕሪቶሪያ ስምምነት እንደ ጥሩ ነገር እንደ ሳክሰስ ስቶሪ አይነት ነገር ተወስዶ ለሰንስ ለርንድ አይነት ጽሁፍ በዚህ ደረጃ የሆነ ያዘጋጁት ሰነድ አለና እዛ መሳተፍ አለባችሁ ተብለን ሂደን ነበር። የኛ ማለት የኛ ደሊጌትስ ሂደው ነበር። ስለዚህ ህወሓት ሆኖ ማለት ነው እንግዲህ ይሄ እኮ ከየካቲት 3 በኋላ ህወሓት ሆኖ ቁጭ ብሎ እንደ ተደራዳሪ አፍሪካ ህብረት ባሉበት ተነጋግረን የብልጽግና ፓርቲ ተወካዮችም ነበሩ። በጣም ጥሩ ንግግር ነው ያን ያስቡ። አብረን እንሰራለን፣ ችግሮቻችንን መፍታት ነው የምንፈልገው ምናምን ብለው እነሱ ማወሩ እና በአንድ በኩል የላችሁም ነው እናግዳችኋለን፣ እንሰርዛችኋለን የሚል ነገር አለ። በሌላ በኩል ደግሞ አብረን ቁጭ ብለን እንደራደራለን እና ይሄ ነገር ይቅር ነው እያልን ያለ ምንድን ነው እስቲ አሁን የትግራይ የህወሓት 50 ዓመት ያደረገ ድርጅት እንግዲህ ውይይት በሚደረግበት ጊዜ ከፕራይም ሚኒስተር ጋርም ሌሎቹም ጋር ምንድን ነው የሚሉን? እንዴ ህወሓት 50 ዓመት ያደረገ ድርጅት እኮ ነው፣ ምንድን ነው ለእናንተ ይሄ ትልቅ ነገር አድርጋችሁ የምትወስዱት? ለምን በሆነ መንገዳት መዘገቡ ምናምን ብለው ቀለል አድርገው ለማቅረብ ይሞክራሉ። ግን አይደለም፣ በዛ 50 ዓመት ሙሉ የታገለ ድርጅትና ማለት በኢትዮጵያም ትልቅ ታሪክ የሰራ ድርጅት 2 ወር 3 ወር ያደረገ ድርጅት ነው ተብሎ እንዲመዘገብ አንፈልግም። ከሁሉም በላይ ግን በአዋጁ በወጣው አዋጅ ማንስማማባቸው ብዙ ነገሮች አሉ። በዛ ምክንያት ነው በአዋጁ መሰረት ጭፍጨፋ እያካሄደ ነው፣ ከፍተኛ ግፍ እየፈጸመብን ነው ብለን በምናወራበት ጊዜ የለም የገባ ኤርትራ ሰራዊት የለም ብለው ሲክዱ ነበር። ያኔ ሲክዱ ነበር የነበሩ ሰዎች የለም የኤርትራ ሰራዊት የገባ የለም ብለው የተናገሩ ሰዎች አሁን
በጣም ከፍተኛ የሆነ ግፍ በትግራይ ህዝብ የተፈጸመው ምናምን ምናምን ብለው ሲያወሩ በጣም የሚገርም ነው። ሰው ህዝቡ ይታዘባላቸው። ህዝብ አያስታውስም፣ ሾርት ሜሞሪ ነው ብለው ያስባሉ። እምነታቸው ስለሆነ ነው። ከጥቂት ጊዜ በፊት የተናገሩትን ነገር እሱን የሚቃወም ወይም ደግሞ የሱ ተጻራሪ የሆነ ተቃራኒ የሆነ ነገር ሲያወሩ ትንሽ እንትን ማይዛት ማለት ይሉኝታ ነገር ሰው ይታዘበናል የማይሉት ማለት ነው። እና አሁን ቅርብ ጊዜ ከሻዕቢያ ጋር እየተባበራችሁ እንዲህ ትሆናላችሁ የሚል ብዙ ነገር እንደውም ወይዘሮ ፈትለወርቅ የሚባለው ልንገርሽ እንደ ብልጽግና የቡና ሀሜት እንዳይሆን እንጂ የፈትለወርቅ ወንድም አቶ ዳዊት ገብረ እግዚአብሔር የሻቸውና በሱ በኩል ነው ግንኙነት እያደረጉ ያሉት የሚባል ነገር ሁሉ አለ። እኔ እንዲህ ሲባል ሰምቼ የአቶ ዳዊትን ኢንተርቪው ገብቼ ስሰማ አክቹዋሊ አቶ ዳዊት የህወሓትም ተቃዋሚ ናቸው። በኢንተርቪዋቸው እንደሰማ እንዳልሽው ታወራለህ። ኢንተርቪው ያደረጋቸው ነገሮች ወደ ማለት ሊሰማው ይችላል። ምን ያህል ማንስማማባቸው ብዙ ነገሮች እንዳሉን ማለት ነው። ዳዊት ማለት ቀደም ብሎም